አብነትም ያማለ ዱዓው ይድረሰው አላህ Subhanahu Ta'ala አፊውን ይመልስልን። እኛ መስተራብነት ጤናማ ሆኖ ወደ ድሮ ደግነቱ ወደ ድሮ ስራው እንዲመለስ እንፈልጋለን። ያ አላህ የሱን ክፉ አይደለም ምንም አንስማ እንዲሁ ያ አላህ ኸይር ያሰማን። ወላሂ እንጃ መስተራብነትን ክፉን አይደለም ምንም አንስማ። ህመሙ አላህ ይፈትናል። ፈጣሪ የፈጠረውን ይፈትናል። አላህ ደግሞ ቀላል አድርጎለት ምንም የለም ኖርማል ነህ ብለው ወደ ሀገሩ የሚመለስ አላህ ያድርገው። እዚህም ሀገር ቤት ከሆነ አላህ Subhanahu Ta'ala አፊያውን ይስጠው። እኔ ብዙ ጊዜ ሶሻል ሚዲያ አልከታተልም፣ ግን ፌስቡክ ገባ ብያይቼ በጣም ሳትጎርሽ ነው የመጣሁት። በጣም ተናድጃለሁ። ለምን ዱዓ አድርጉልኝ አልክ ኢየሱስ አንተ ማዳን አቅቶት ነው ወይ እያለኝ እንዲሁ አካኬ ዘራፍ እያለች ነው። አንዳንዶች ክፍታፍ የትልቅ ትንሽ ሲሆኑ አንዳንዶች እስላምን ሙስሊምን ጠል ያለባችሁ ብጠሊ ጠልተሽ በራስሽ ክርቢት ተበለኩሽ። እኛ እንግዲህ ዲነን እየበዛን ነው የምንሄደውና አትፍሪ። አንድ ቀን አንቺም አላህ ወፍቆሽ ለሰልም የተሽላልሽ ኢንሻአላህ ለሰልም ሙስሊም ልትሆን ትችላለሽ፣ አይታወቅም። ይቅርታ እንደምጠይቅ ተስፋ አለን። አላህ Subhanahu Ta'ala ደግሞ እስልምናን ይወፍቀውና እሱም አልሐምዱሊላህ የሚል ያድርገው። ኢየሱስ መቼም አያድንም፣ መቼም አያድንም፣ መቼም አያድንም። ኢየሱስ ሰውን ሰው አያድነው። ትባባሰው ንገሯት። ዱዓ አድርጉልኝ ስትል በዱዓ ታምናለህ ማለት ነው። ያላመንከው ያድንሃል። ኢየሱስ አንተን ለማዳን አንሶ ነው ዱዓ አድርጉልኝ የምትለው። ይበቃዎታል። ሰው ግን እንደዚህ ነው የሚያንጨረጭረውት። እኛ ሙስሊሞች እንደሰው ምቀኛ አይደለንም። ለሰውም ዱዓ እናደርግልዎታለን። ከእንደዚህ ከሚያንጨረጭረው እንደዚህ ንጭንጭ ከሚያደርገው መንፈስ አላህ ይገላግሎት። እንግዲህ ማስተር አብነት በጣም መልካም ሰው ነው። ምስኪኖችን ድሆችን የሚያግዝ ሰው ነው። እኛ ሙስሊሞች ደግሞ መልካም ልብ ያላቸውን ሰዎች አይደለምና አይደለም ለጥሩ ሰዎች እና ለእንደሱ አይነቱ ክፉ ሰውም ዱዓ እናደርጋለን። አላህ ቀጥተኛውን መንገድ እንዲመራችሁ ዱዓ እናደርጋለን። ምቀኞች አይደለም። ያንን የሚያዘን እምነታችን ነው። ዱዓ እናደርግላችኋለን። ትክክለኛውን እምነት እንድታገኙ ቀጥተኛውን መንገድ አላህ እንዲመራችሁ። እንደው ይሄ ኢየሱስ ኢሳ አለይሂ ሰላም ወንድማችን እዳ ገባ። በዛው ኢሳ አለይሂ ሰላምን እንደ ሙስሊሞች እንደኛ ሙስሊሞች የተቀበለው ሰው የለም። እኛ ሙስሊሞች ኢሳ አለይሂ ሰላምን ተቀብለናል። አላህ መልእክተኛ ነው ብሎ ሲልክ ሙስሊሞች ተቀብለውታል። ኢሳ አለይሂ ሰላምን አክብረን ነው የምንጠራው። በእስልምና እንደተከበረው ሙስሊሞች እንደሚያከብሩት ማንም የሚያከብረው የለም። የሌለበትን ነገር ነው እየጫናችሁበት ያላችሁ፣ የማይፈልገውን ነገር። እሱ ያንን ነገር መሆን እናንተ እንደምትሉት አምላክ መሆንን አልሰበከም፣ እንድትሉትም አይፈልግም። በግድ አምላክ ነህ የምትሉት እናንተ ናችሁ። ስለዚህ የምናከብረው መልእክተኛ መሆኑን የተቀበልነው እኛ ነን። ስለዚህ አላህ እስልምናን ይወፍቃችሁ። ማስተር አብነትንም አላህ ያሽረው። አላህ እስልምናን ይወፍቀው። እኛ ሙስሊሞች የምንወደውን ነገር ሌሎች ሰዎች እንዲጋሩን እንፈልጋለን። ያንን የተወደደ በቃ ከዚህ በላይ ከእስልምና ውጭ ውድ የሆነ ነገር የለም። ከእስልምና በላይ ምንም አይነት ውድ የሆነ ነገር የለም። ስለዚህ ሁሉም ሰው እስልምናን አግኝቶ እስልምናን ተወፍቆት ጀነት ላይ እንድናየው ጀነት ላይ አብረን አላህ እንዲያደርገን እንፈልጋለን። ይሄ ምቀኝነት አይደለም፣ ምቀኝነት አይደለም። እና ወደ እስልምና ይምጡ። ደግሞ ዝም ብለው አይናደዱ። እና ኮሜንት ላይ ደግሞ ባለጌ ነዎት ልንገሮት ብዬ ነው ያልከው ልጅ አይቻል ያላየው እንዳይመስልሽ። ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴም ክርስቲያን ወገኖቼ ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣
ለእናቶች፣ ለወንድሞች፣ ለአባቶች እናት ለሆነው አባት ለሆነው ለማስተር አብነት አፊያውን አላህ ሱብሃነሁ ወተዓላ ይመልስለው። ወላሂ እኔ እንጃ በቃ ምን ብዬ ልንገራችሁ። ብቻ ሁሉም ተጨንቋል። አንዳንድ ሰዎች አሉ፣ አንዳንድ ደንቆሮዎች ያው እሱ ዱዓ አድርጉልኝ ሁሉም በየሃይማኖቱ አንቺ ኢየሱስ የሚያድንሽ ማለት ነው። ዘር ሃይማኖት መርጠሽ ነው ወይስ ኢየሱስ ብቻ ነው የሚያድንሽ? ትጀምር አንቺ ሰው ተመች ወዲህ ነው ሰው የሚያድነው። ሰው የሚያድነው ተብትር ብቻ እንጂ ከምንም አያድንም። ኢየሱስ አለይሂ ሰላም ኢሳ አለይሂ ሰላም ነብይ እንጂ ሁሉ ጊዜም ብትነገሩ እናንተ እንደ ፈጣሪ ልታከብሩት ልታመልኩን ትችላላችሁ፣ መብታችሁ ነው። እኛ ምን አገባን? ግን ዱዓ አድርጉልን ስላለ ብቻ እሱን አፍሽን እየከፈሽ እንድትወቅሽው አንፈልግምሽ። በዝክ ደግሞ አጀንዳ አንስታችሁ ሆይ ለማለት ፈልጋችሁ ሁሉም ቀልቡንም ሁሉም በየሶላቱም ላይ በየጸሎቱም ላይ በየሃይማኖቱ መቼም እሱን የሚጠላለ ብዬ አላስብም፣ አላቅም። አንዳንድ ሰይጣን ካልሆነ እሱን የሚጠላ ሰው አለ ብዬ አላስብም። እናት አባት በቃ የኢትዮጵያ እናቶች እናት የሆነ ልጅ አላህ ደግሞ ሊፈትነው ስለሆነ ደግሞ እኛ በዱዓ አላህ የተሻለ هو يا من فتحت هذا المقطع أسأل الله أن يفتح لك أبواب رزقه ويرزقك سعادة ما بعدها حزن ويجعل لك نورا وطمأنينة في قلبك ويقضي لك حوائجك قبل أن ترفع يديك وإن وجدت في هذا المقطع خيرا فانشره. لاني إذن أرأي متولج ناتنا إيوت بناتاتو اندت تدرستكم بال إيوت من درست سلمنا الحمد لله سلام በቃ ማለት ከዛ ውጥንቅጥ ሆነ ህይወት ወተን ነው አላህን ብለን ወደዚህ የመጣ ነውና እኔ አንድ ነገር ማለት እንዲታወቅልኝ የምፈልገው ማንንም ብለን አይደለም እስልምና ምን ይዘው እኔ ቤተሰብም ሆነ ሁሉም ማህበረሰብ እንዲያውቀው የምፈልገው እስልምና ብለን የምመጣው አንድና አንድ አላህን ብለን በቃ እኔ ሁሉም ሰው እንዲያውቅልኝ በተለይ እኔ እንዲያውቅልኝ የምፈልገው ነገር ማንንም ብለን አይደለም አላህን ብቻ ብለን الله يديستك ما نسالش